የኔ እናት ክፉ ናት አንቺ ከዛ ያባረረችሽ? አሃ እንደዛ ኦኬ ነገሩ እንደዛ አልወጣኝም ላፍህ እንደዛ ነው የሚመስለው። አላዛም ታው ትዳርህን አትፈልግም አንተ? ለምን ተጨማጭ ምን ያለው እኔ ላንተ እንደማላዝን ነገር ታመሽ በቃ እንዳልደነገጥኩልሽ ነገር አድርገሽ የምትናገሪው እኔን ክፉ ለማድረግ ነው? እኔ ማሚ ክፉ ለማድረግ ነው? ምንድነው አላማሽ? ምንድነው አልገባኝም። እኔ ምንም ማለት እሺ። አሁን ደግሞ ቤቱን ጥለሽ በሌሊት ወጥተሽ በፕሌን መጣሽ። እንደገና እኛም ተያይዘን በፕሌን መኪናውን ጥሎ በፕሌን መጣን። ይሄ ምን ማለት ነው? ምን አይነት እብደት ነው? አንቺን ብትሆኚ እናትሽ ብትቀጠቅጥሽ ብትመታሽ ከእናትሽ ቤት ወጥተሽ አትመጭም። ባዳ ስላደረግሽ እናትሽ ትላለች። በቃ ተው በእናትህ አላዛር፣ አንተ አታስተባብል። በቃ ለማስተባበል እኮ አይደለም አሁን በቃ እንግዲህ አሁን የመጣሁት ልጄ ቤት ነው አይደለ? የመጣሁት ልጄ ቤት ነው አይደለ? እና ምን ላድርግ? ልውጣ? ለምን ትወጫለሽ? ስለዚህ በቃ እኔ ፊት አትጨቃጨቁ አልፈልግም። በቃ ምታውሪ ነው ኦኬ። በቃ ችግር የለውም። ይኸውልሽ ትንሱ ችግር የለውም። አሁን ቤትሽ መጥቻለሁ አይደለ? ስነ ስርዓት አንቺ ራሱ የመጣሁት ልጆቼ ቤት ብዬ መጥቻለሁ። አልለየሁኝም። አሁን ደግሞ አንቺ እናቴ መሆናችን ካልሽኝ የመጣሁት ልጄ ቤት ነው። ምንም ማድረግ አልችልም። እየመረረሽ የምትጩ ነገር ነው። ዘላለም አለማችንን እንደዚህ ሆነን እንድንኖር ከፈለግ እየመረረሽ ቋጩ። በቃ ያዞን ባሽን አትርጪ ዝም ብለሽ። እኔም እኮ ማልቀሳቶኝ አይደለም ይሄ ያዞንባ ነው። ምን በድዬሻለሁ? ምታለቅሽው ያዞንባ ነው እንጂ እኔ ክብሬን ያወረድኩት ቤቷ መጥቼ ክብሬን ዝቅ አደረኩት። እንዴት እንደዛ በቃ መምጣት አልነበረብኝም። አኩርፋ ሄደች አይደል? አኩርፎ ነው ሄደ። መተው ነው በቃ። ላስተካክላለሁ ብዬ መጥቼ እንደገና በሰው በቤታችሁ እንደዚህ ክብሬን ልጥፋ? እንደዚህ አይነት ውርቀት። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ከሐዋሳ መጥቻለሁ። ብቻዬን ነው የመጣሁት። አሁን ያለሁት ቤቴ ነው። ያው እዛ ያለው ነገር ሳልጨርስ ከማሚ ጋርም ይሄን ለሰጠ ገባ ውስጥ መግባት ስላልፈለኩ ቃላት መመላለስ ማለት በዝምታ ነው የወጣሁት። በቃ የፊቷን ብቻ ሪያክሽን አይቼ ነው የመጣሁት። ፊት ነስታኝ እንግዲህ እኔ አንደኛ የሆነ በቃ ብለማመጣት እኮ ደስ ይለኛል፣ ግን የባሰ ደግሞ ሌላ ነገር ይፈጠራል በሚል ትቼ መጥቻለሁ። እቤቴ ነው መሆን ያለብኝ። እቤቴ ብሆን እኮ የሁሉ ነገር አይመጣም። አንዳንዴ ይመስለኛል እንዴት ብዬ ላስረዳችሁ፣ ሰዎች ጋር አብዝተን ስንገኝ ወይ በቃ አንዳንዴ ዋጋችንን እናጣለን እና እኔ ነኝ ጥፋተኛ። መሄድ አልነበረብኝም። በዓልን ቤቴ ባከብር ኖሮ ይህ ሁሉ ነገር ባይፈጠር ነበረ እና ማለት እኔ አጥፍቻለሁ። አንደኛ ለአመት ባሌ ሄጄ እዛ እነሱን መበጥበጥ አልነበረብኝም። እነሱን ማስቸገር አልነበረብኝም። ያው እንደምታውቁት እኔ ማሚን በጣም ነው የምወዳት። ማሚ ከዚህ በፊት አንድ ቀንም ምንም አይነት እኔ እንጃ የፊት አዲስ ነው የሆነብኝ። ይሄ ባህሪዋን አይቼው አላውቅም እውነት ለመናገር። ምናልባት በሌላም ነገር ተናዳ ሊሆን ይችላል። ግን እንዴት እኔ ላይ እንደዛ የተዋደድን አንዳንዴ ይመስለኛል እንዴ ከሰው ጋር በጣም መዋደድ ለካ በልኩ ማድረግ ሁሉም ነገር ጥሩ ነው ብዬ አስባለሁ። በጣም ኦቨር ስትዋደዱ ኦቨር በቃ እንኳን እዚህ ቤት ሆኜ እሷን ስልክ በየሰከንዱ ነው የምናወራው፣ ቪዲዮ ኮል እናወራለን። ክላስ ሆኜ በቃ ሁሌ ነው የምናወራው፣ ቴክስት እንጻጻፋለን። ለካ በደንብ ስለቀረብኩ አንዳንዴ በርቀት ነገሮችን ማድረግ ቆንጆ ነው እና ምን አሰብኩኝ፣ ያው ኢትዮጵያ ላይ ታውቃላችሁ ይሄ አማት መራት ምናምን የሚባል ነገር እኔ ያው እንደ እናቴ ስለምወዳት የቀረብኳትም እንደ ልጅ ነው። መራት ሆኜ አይደለም። ለዛ ነው ቶሎ ቶሎ የምሄደው። በቃ ስለምወዳት ነው እንጂ እኮ ቤቴ መሆን እችላለሁ፣ እናቴ ጋር መሄድ እችላለሁ። ግን ስለወደድኳት ስላከበርኳትም ነውና እኔ ማሚም አሁንም ወዳታለሁ። ግን ደግሞ እዚህ መምጣቴ በእርግጥ ቅር ልትሰኙ ትችላላችሁ። ለምን የሆነ ነገር ሳትፈቺ ለምን መጣሽ ትሉኝ ይሆናል። ግን በቃ ማለት ፊት ነስታኝ 3 ቀን መቆየት ማለት ለእኔ በቂ ነው። በቃ እዛ ቦታ መቆየት ያልተፈለኩበት ቦታ ፊት ከምንም በላይ ደግሞ ካፍትፍቱ ፊቱ ነው የሚባለው እና ያ ነገር ለእኔ ኮንፈርት ነስቶኛል። ምንም ባጠፋ ይሄናል እኔና እሷ 3 ቀን ሙሉ በደህና ሳናወራ ስንቀር ፊት እንኳን ጠዋት ደውዬ ከከሰዓት የምንነፋፈቅ የነበረው ለካ ፍቅር ያልቃል። እውነት ፍቅር እንደሚያልቅ አየው። በቃ እንጃ አላውቅም።
ምን እንደምትለኝ አላቅም። እና ውድ ቤተሰቦቼ ይቅርታ፣ ማሚንም በጣም ደጋግሜ ይቅርታ ጠይቄያለሁኝ። ከዚህ በኋላ ምን ይቅርታ ምጠይቅ አይመስለኝም። ይሄን ያላጠፋሁትም ነገር አለ ብዬ ስለማላስብ ማለት ነው። እና ቤቴ መጥቻለሁ። እንግዲህ አላዛር ጨርሶ መምጣት ይችላል። በቃ እኔ የምሬ ነው። በቃ ቲኬት ቆርጬ ወደ አሁን ነው የመጣሁት። አሁን ጠዋት አካባቢ ነው እና በቃ ለምን እንትን እላለሁ ብዬ በቃ መጣሁ። አልቻልኩም እውነት ለመናገር እዛ ቦታ መቆየት። እውነት እኔ አልኳችሁ ሰው ቤት ሄጄ የመጀመሪያው ነገር የማየው ፊት ነው። የትም ቦታ እኔ እናቴ ፊት ከነሳችኝ የምሬ ነው ምን ሆነሽ ነው ምናምን ብዬ ጠይቃታለሁ። ምንድን ነው ያስቀየምኩሽ ነገር አለ እናቴ ጋር ማለት ነው። ይደብራል አይደል? ሰው ፊት ሲነሳችሁ ምንም ነገር ይቅር አትብሉ፣ አትጠጡ፣ እንጀራ ተከልከሉ። ግን ፊት መንሳት በጣም ይከብዳልና እኔ ፊት የተነሳሁበት ቦታ መቆየት አቃተኝ። ስለዚህ ለዛ ነው የመጣሁት። ብዙ እናቶች ትኖራላችሁ፣ ለምን ነገሮችን ሳትፈቺ መጣሽ ልትሉኝ ትችላላችሁ። ግን እኔ በቃ ግዴታዬ ነው እዛ በቃ መቆየት የለብኝም ብዬ ስላሰብኩ፣ እንደገና ደግሞ በቆየው ቁጥር የባሰ እያናደድኩ ነው የሚመጣው። እኔ ቤቴ አርፌ ብቀመጥ እኮ ተከብሬ ብቀመጥ የሁሉ ነገር አይመጣም አይደለ እንዴ? ስለዚህ ቤቴ መጥቻለሁ። እንድታውቁ ነው የምፈልገው ይህንን ነገር ቤቴን መምጣቴ። ያው የምታዝኑብኝ ሰዎች ትኖራላችሁ። ምክንያቱም እኔና ማሚ የነበረም ፍቅር ሁላችሁም ያው ግልጽ ነው። እኔ መናገር አይጠበቅብኝም። በጣም ነው የምንከባበረው፣ በጣም ነው የምንዋደደው። አላቅም በመካከላችን ምን አይነት ሴጣን እንደገባም አላቅም እውነት ለመናገር። እንዲህም ብዬ ደግሞ ለሌላ ሰው መናገር ደበረኝ። ማሚም አለች እዛ ናት ያለችው የሲዟ በቃ እኔ ሁሉንም ትቼ ነው የመጣሁት እውነት ለመናገር። እንደዚህ አላዛር ያውቃል፣ አላዛር ነግሬዋለሁ። ስለዚህ እሱም ደግሞ የዛን ቀን ምንም ሳንፈታ ነው ያደርነው። ትላንትና ምንም ነገር ሳንነጋገር ነው ያደርነው ከሱ ጋርም በቃ ዝም ብለን በቃ አለ አይደለ። እሱ ምንም ማድረግ አልቻለም ይመስለኛል፣ ፈርቷት ነው። ስለዚህ እኔ ለምን በእናትና በልጅ መካከል መግባት አልፈልግም። እሱም ደግሞ እንደዚህ አድርግ እኔ ስለማሚ መጥፎ ነግሬው እናቱ ናት። እናቱን እንደሚወድ አውቃለሁ፣ እንደሚያከብር አውቃለሁ። እንደገና ደግሞ እሱ ያሳየኝ ነገር ስላለ ለእናቱ በጣም ስለሚወዳት በጣም አልፎ ስለሚቀርባት ነው። እኔም አልፌ የቀረብኩበት ምክንያት አላዛር ነው። ምክንያቱም ምን ያህል ለእናቱ ሪስፔክት እንዳለው አውቃለሁ፣ ምን ያህል እንደሚወዳት አውቃለሁ። ስለዚህ እሱ ነው ያስገደደኝ ማለት ነው። የእሱ ነገር እሱ እንደዛ መሆን እኔ አንዳንዴ ምንድን ነው አንዳንድ መራቶች ወይም ደግሞ እንደዚህ እንደኔ አይነት ሰዎች ባላቸውን ከቤተሰብ እንዲርቅ ያደርጋሉ ይባላል። ለካ ወደው አይደለም የሚያርቁት፣ እሱን የተገነዘብኩት። ምክንያቱም መራቁ ይሻላል አይደለ? መሸሽ ይሻላል። እኔ እንደዚህ አይነት ቦታ መጋፈጥ አልፈልግም። ተጋፍጬ ሌላ ነገር ከሚመጣብኝ ለምን ከነገር አልሸሽም? ለምን እጋፈጣለሁ ፊት ለፊት በሚል ነው አይደለ? እኔ እንጃ አላቅም። የምትመክሩኝን አያለው፣ ኮሜንት አነባለሁና ምከሩኝ እስኪ። እውነት ምን ማድረግ እንዳለብኝ አላቅም። እንደዚህ አይነት ኤክስፒሪየንስ ገጥሞኝ ማለት አያቅም። ካገባው በጣም ቅርብ ጊዜ ነው ትዳር ውስጥ ካገባውና እንደዚህ አይነት ነገር ይገጥመኛል ብዬ እውነት ጭራሽ አላስብም። እኔ ማሚን እንደ እናቴ ነው የማያት፣ በጣም ነው የምወዳት አሁን። እና ማሚ ብትረጂኝና ነገሮች ብንፈታ ደስ ይለኛል። ቪዲዮውን የምታይ ከሆነ ተነጋግረን እንጨርስ እባክሽን። ቴክስት አይመለስም ብደውል እኔ ደግሞ አሁን ከዚህ በላይ ምንም ማድረግ አልችልም። መደወልም አልችልም፣ መጋፈጥም አልችልም። በቃ ወይ ደግሞ ያው ሌሎች ሰዎች እንደሚያደርጉት እናትና ልጅ መሆናችን ቀርቶ እኔም እንደ መራትነቴ ማሚም እንደ አማትነቷ እንቀጥላለን። እንደዛ ብዬ ነው የማስበው። የሚሻለው እሱ ነው ብዬ ነው የማስበው። አዎ በእርግጥ ይሄ ቃል ከኔ ላጠብቁ ትችላላችሁ፣ ግን እኔ ካየሁት አንጻር እውነት ዝግንን ነው ያለኝ። በአጭር ጊዜ ውስጥ የሁሉ ነገር ይፈጠራል ብዬ አላስብም። እና ቪዲዮ ልሰራ አልነበረም፣ ግን ደግሞ በጣም ስለኔ የምትጨነቁ በጣም ብዙ ሰዎች አላችሁና ለእናንተ መልስ እንዲሆናችሁ ነው። በቃ ለእናንተ መልስ እንዲሆናችሁ ብዬ ነው ይሄንን ያደረኩት። በቃ ስለዚህ እኔ ቤቴ ብሆን ኖሮ ይሁን አይመጣምና እቤት መሆን ይሻላል አይደለ? ቢደላኝም ቢከፋኝም ምንም ብሆን እቤቴ ይሻላል። በቃ ይሄ ይሻላል። እና አሁን የፈራሁት
ለትዳሬ የምር የቤተሰብ ጣልቃ ገብነት እኔ እናቴ አንድ ቀን ካላዛር ጋር ተጣልቼ ነግሬያት አላውቅም። እናቴ ምንም የምታውቀው ሁሉ አሁን ራሱ ምንም የምታውቀው ነገር የለም። ቪዲዮ ስለማታይ ወሬ ስለማትሰማ ቢነገራት ራሱ እውነት አይመስላትም። እና ምን ማለት ነው? ምን ማለት ነው? ያምሻል እየተናገርኩሽ ነው። ስነ ስርዓት ይኖረ። ምንድነው ሀሳባችሁ? ቆይ እናንተ ምንድነው? ቆይ አንቺ እኔ እስካስታረቅሽ እንኳን አትጠብቂም? ለምን እንደምጠብቀው ምን ማለት ነው? ማልፈለግበት ቦታ ፊት የተነሳው እንዴት ነው የምቆየው? ንገረኝ እስኪ። ቆይ እናትሽ ብትሆንስ ኖሮ? እናቴ ብትሆን 3 ቀን ሙሉ አትዘጋኝም። 3 ቀን ማለት 2 ቀን ነው። ዛሬ መጣሽ አይደል? አትዘጋኝም። ዘጋችሽ። እሺ ዘጋችሽ። እናቴ ስለሆነ ዘጋችሽ አይደል? አትዘጋኝም። ተቆጣችሽ አይደል እንዴ? ተቆጥተኝ አንድ ሰከንድ አሁን እና ምን ችግር አለው? እስቲ ምን ችግር አለው? ሰው ልጅ አንድ ደቂቃ ጠብቆ ምን አለ ቁጭ ብላችሁ አውርታችሁ እንዴት ታሳብዱኝ ነው እንዴ? ስማኝ፣ ነገር ከሆነ ስማኝ። አሁን ነገር አልፈልግም። ልውጣ ከቤት። ይኸው አሁን ለምን ይዛት የመጣው ለባሰ ነገር ለመፍጠር ነው። አንድ ነገር ልንገርሽ፣ አንቺ እኔን ረግጠሽ እዚህ ድረስ ትመጫለሽ? ምን አይብርግና ነው ይሄ? ብልግና ነው። ነግሬሃለሁ። ምን ነገር አደርክ? ታስታርቀኛለህ ብዬ አስቤ ነበር። ስላላወራችሁ ነው በቃ ስለተናደድሽ ነው ብዬ ጠዋት ላወራችሁ ሲል አንቺ ጠዋት ይዛለሽ። የት አለሽ? ጠዋት ነው የምልሽ። አሁን ምንድነው አንተ ምን እያደረክ ያለው? መምጣት ካለብህን ብቻህን መምጣት ነው እንጂ ያለብህ የባሰ ነገር መፍጠር አለብህ። ለምን ነገር ፈጥራለሁ? ይሄ ጉዳይ ዛሬ ይፈታል። ምንድነው የሚፈታው? እዚህ ድረስ ይዣት መጣሁ እንዴ? አንቺ ትንሽ አታስቢም እንዴ? ምንድነው ማስበው? ያማታል እኮ ታውቂያለሽ አይደል? አውቃለሁ። ስለዚህ ለዛ እኮ ነው ሰላሟን ለመፍጠር ምን አትበይ አንቺ እንዴ? ሰው ተከባብሮ ከእናቱ ጋር አቆረፈችኝ። እሺ እናቴ በቃ ያለው ነገር ይቅርታ በቃ ከጠየቅሽ በቂ ነው። በቃ መምጣት አይጠበቅብሽም። እኔ ባለቤትሽን ጥለሽ መምጣት አይጠበቅብሽም። ሁለተኛ ነገር ደግሞ ምንድነው ሐሳብሽ? አይደለም በቃ አሁን አውሩ ሁለታችሁ። ወይ አውርታት ነው የመጣው ልታስታርቅ? ምን ለማውራት ነው ካሜራው? እኔ መታረቅ። እሺ ምን ለማውራት? ምን ልታወሪ? ቤቴ እንደመጣው በጣም የሚጨነቅ ፋሚሊ ነው ያለኝ። አንድ ነገር ልንገርሽ። ስሚኝ፣ አንቺ ቤቴ እንደመጣው ከዛ የኔ እናት ክፉ ናት አንቺን ከዛ ያባረረችሽ። አሃ እንደዛ ኦኬ፣ ነገሩ እንደዛ ነው ማለት ነው። አልወጣኝም ላፍ እንደዛ ነው የሚመስለው። አላዛ ታው ትዳርህን አትፈልግም አንቺ ራሱ በጣም ነገሮች እያበላሸሽ ነው። ምንም ያበላሸሁት ነገር የለም። ከዚህ በላይ እናቴ ደውዬ አልተናገርኩም ወይ ለሌላ ሰው አልተናገርኩም። ቤቴ ነው የመጣሁት አይደለም። ለማን ነው ቤቴ ነው የመጣሁት? ትዳሬን ብዬ ነው እያወራሽ አይደል እንዴ? እያወራ ያለሁት ከእናት ከቤተሰብ ይልቅ እኮ ድፍን ሀገሪቷ ሙሉ እየሰሙ እኮ ነው። ገባሽ? የኔ እናት አንቺን ከቤት አባረረችሽ። ከዛ አንቺ አሁን ቤትሽ ቁጭ ብለሽ አልወጣኝም። ይሄ ልክ አይደለም። አልወጣኝም። አሁንም ቢሆን እናቱን ታከባከባት እባክህን። እኔን አታናግረኝ። ጉዳዩ እኔ አላዛርሽኝ። ዛሬም የመጣሁት ልንገርሽ፣ ጉዳዩን እንፍታው የኔ ፍቅር። እሺ ምንም ነገር እንዲፈጠር አልፈልግም። እናቴ እንደምትወድሽ እንደምታከብርሽ ታውቂያለሽ። አንቺም ተወጃታለሽ። ስለዚህ በእኛ መካከል እንደዚህ አይነት ነገር መፈጠር የለበት። እኔ በመካከል ቤት መጨናነቅ አልፈልግም። ስለዚህ እሷን አውሩ። እኔ ከታረቀኝ እግሯ ላይ የምደፋለሁ። አሁን ችግር የለብኝም። እኔ ይቅርታ አይደለም ግን በቃ እኔ ይሄናል እኔ ያጠፋሁት ነገር እኔ መተኛቴ አንድ ነገር ልንገርሽ፣ ከዚህ በላይ ግሉኮስ ተሰክቶልኝ የነበርኩ ሰው ነኝ እኮ። ታምሜ ተኝቼ የነበርኩ ሰው ነኝ። ምን ችግር አለበት? አሁን አንቺ እዚህ የመጣሽበት ምክንያት ምንድነው? ሰው ይመጣል ፊት ተነስቼ ነው አልቆየም። እሺ አሁን ከዚህ ቤት ሊናች በመጣት ትወጫለሽ ወይ? ቤቴ ነው፣ ቤትሽ ነው። ያ ግን ቤትሽ አይደለም። ለዛ መጣሽ። እንደዛ ነው። አልወጣኝም። ስላንቺ ማውጣት አለማውጣት አይደለም ነገሩ። እንደዛ ነው የሚያስረዳው። እንደዛ ነው እኮ ቤቴ ቢሆን እኮ ሳርፍ እንደዛ ተጋደምሽ አልባልም ነበር። እናቴ አትለኝም። ቤቴ ውስጥ ምን ለምን አትልሽም? አትለኝም። ምን ሳትቀጪ ሳትገረፊ ነው እዚህ ደረስሽው? አታኮርፈኝም። ብትቀጣኝም ለሰከንድ አታኮርፈኝም የኔ እናት። አዎ እኔ ለምርኩት ያንን ነው። ከዛ በኋላ ደግሞ እኔ ሰው አኩርፎኝ መቆየት አንተን እንኳን እንዴት ነው ተለማምጬ ይቅርታም ጠይቄ አንድ ቀን እስኪ አብሮብን ያውቃል አይደለም? እኔ እናንተ ብዙ ነገር አጣልቶን ያውቃል አይደለ? አንድ ቀን ቆይተን እናውቃለን። ተናገር። አንድ ቀን አድረን እናውቃለን። ለሰከንድ እንኳን ቆይተን አናውቅም። ከአንቺ ጋር ለመጨቃጨቅ አይደለም የመጣሁት። በቃ አሁንም ትቼ እወጣለሁ። የምሬ ነው አላዛር። እኔ በቃ ምታመም አልፈልግም። ለምን ተጨቃጨቁ? ምን ያረኝ በእኔ ምክንያት ነው? ስለመጣሁ ነው። እሷ እኔን አክብራ እኔ ልጄን ብቆጣ ብመታት ብገርፋት ራሱ ማለት ነው አይደለም መናገር
እናት ነኝ አይደል እንዴ? አይደለም ትንሱ በእውነት እኔን ብታከብሪ ኖሮ ቤቴን ለቀሽ አትመጭም ነበረ። እኔን ብታከብሪ ማለት ነው። አሁን ደግሞ ከልጅሽ ጋር ከባለቤትሽ ጋር ተከትዬ መጣሁኝ። መጥቼ ለምን መጣችብኝ ነው? አልወጣኝም። የሚያጨቃጭቅሽ ከኑሮሽ ጋር የሚያጨቃጭቅሽ ነገር ምንድን ነው? ቆይ ክፉ አማት ለማስባል ከሆነ ሎን በቃ ክፉ አማት አይደለሽም። ማሚ ሶስት ቀን ሙሉ ዘግተሽኝ ይቅርታ ስጠይቅሽ እሱ ይቅርታ መጠየቅ እኮ አንቺ መጀመሪያ እኔ እንግዳ ጠርተናል እራት እንጋብዝ ምን መጥፎ ነገር ተናገርኩኝ? እኔ ለአንቺ እንደማላዝን ነገር ታመሽ በቃ እንዳልደነገጥኩልሽ ነገር አድርገሽ የምትናገሪ እኔን ክፉ ለማድረግ ነው? እኔ ማሚ ክፉ ለማድረግ ነው? ምንድነው አላማሽ? ምንድነው አልገባኝም። እኔ ምንም ማለት እሺ፣ አሁን ደግሞ ቤቱን ጥለሽ በሌሊት ወጥተሽ በፕሌን መጣሽ። እንደገና እኛም ተያይዘን በፕሌን መኪናውን ጥሎ በፕሌን መጣን። ይሄ ምን ማለት ነው? ምን አይነት እብደት ነው? አንቺን ተከትለን እንደመጣን እያወቅሽ እንደገና ሌላ ጭቅጭቅ የምትፈጥሪው? እውነቴን ነው የምልሽ። በዚህ ላይ ቪዲዮ ይዘሽ ማሚ ራስሽ ነሽ ቪዲዮ የጀመርሽው። እኔ በቪዲዮ ለማውራትም አልፈለግም። እሺ እኔ እኮ አሁን እሱ ችግር የለውም እኮ እኔ ምንም ይበላኝ ሰው ምንም ቢለኝ እኔ ምንም አይመስለኝም። ለምሳሌ ውስጤን አውቀዋለሁ። እኔ ለአንቺ መጥፎ እንዳልሆንኩኝ አውቃለሁ። ብቆጣሽ እንደናት ነው የተቆጣሁሽ። ልጄን እንደምቆጣ አላዛርን እኮ እስከዛሬ ድረስ ዱላን ስቼ መጥዋለሁ። ዱላን ስቼ ማለት ነው። ንዴቴ ሲበርድልኝ ደግሞ ራሱ መልሶ ያናግረኛል። በእውነት ያላዛር ወይ ሄዳለሁ ወደ ቤት እግዚአብሔር እኔ እናንተን ለማረጋጋት ነው የመጣሁት። ይሄን ያክል እኔ ቤቴን ትቼ እኮ ነው የመጣሁት አይደል እንዴ? ከእናንተ ሁለታችሁ እንደገና ስትጨቃጨቁ ይሄ በጣም ነው የሚያስጠላው። እኔ እኮ ምንም እኮ የሚያጨቃጭቅ ነገር የለም። በቃ የተፈጠረው ተፈጠረ። ለምን ያስፈልጋል? ተፈጠረ። አንቺ ለምንድን ነው ነገሮች እንደዚህ የምታጋንኙ? በመጣ ልጅ እኔ እኮ የመጣሁት የልጆቼ ቤት ነው ብዬ ነው የመጣሁት። አትናገረኝ አንተ። ምንም ያደረኩት ነገር የለም። ከዚህ በላይ ምን ማለት ፈልግሽ? ዝም ብለህ አታወራኝ። በቃ እኔ ፊት አትነጋገሩ። በቃ እኔ ፊት እንድትነጋገሩ አልፈልግም። እሺ እኔ የመጣሁት የልጆቼ ቤት ነው ብዬ ነው የመጣሁት። እሷም ልጄ ናት፣ አንተም ልጄ ናት። ግን ደግሞ የኔን እናትነት ካልፈለግን አማቼ እንድትሆኝ ነው የምፈልገው። እናትነትሽን አልፈልግም። እንድትቆጭኝ አልፈልግም። ሳጠፋም መንገድ እንድትመሪኝ አልፈልግም። የተሳሳተ ነገሬን እንድታስተካኪ አልፈልግም። እናቴ አይደለሽም ካልሽኝ እቀበላለሁ፣ ካራቅሽኝ ማለት ነው። ግን ደግሞ ለሱ እናት ነኝ። ምንም ማድረግ አልችልም። ምን ማድረግ እችላለሁ? እሺ አንቺ ነኝ ካራቅሽኝ። ዱላን ስቻ አይደለም እንዲህ ብቀጠቅጠው ቤቱን ትቶ አይወጣም። አለዛ ልጁ የትን አንቺን ብትሆኚ እናትሽ ብትቀጠቅጥሽ ብትመታሽ ከእናትሽ ቤት ወጥተሽ አትመጭም። ባዳ ስላደረግሽኝ ነው። እናትሽ ስላለሽ በቃ ተው በእናትህ አላዛር፣ አንተ አታስተባብል። በቃ ለማስተባበል እኮ አይደለም። አሁን በቃ እንግዲህ አሁን የመጣሁት ልጄ ቤት ነው አይደለ? ልጄ ቤት ነው አይደለ? እና ምን ላድርግ? ልውጣ? ለምን ትወጫለሽ? ስለዚህ በቃ እኔ ፊት አትጨቃጨቁ፣ አልፈልግም። እኔ ፊት እንዳትጨቃጨቁ። በቃ መናገር ያለብኝን እናገራለሁ፣ መቆጣት ያለብኝን እንደናት እቆጣለሁ። ምን አዲስ ነገር ተፈጠረ? እናት ልጇን አትቆጣም እንዴ? 3 ቀን ሙሉ ማሚ አትዘጊኝም። አኮረፍኩሽ። እሺ ያኮረፍኩሽ እንደሆነ ጥለሽ ትመጫለሽ፣ ትታገሻለሽ እንጂ አውት ያለሽ እንዴ? አንቺ መታገስ የለብሽም። መጣላት ነው እንደፈለግሽው። እኔ በቃ ምታውሪ ነው። በቃ ችግር የለውም። ይኸውልሽ ትንሱ ችግር የለውም። አሁን ቤትሽ መጥቻለሁ አይደለ? ስነ ስርዓት አንቺ ራሱ ነው ለማስማማት ነው እንጂ የመጣው ለማጋጋል አይደለም የመጣሁት። እረፍ በቃ እንዴ። እኔ ነገር ለማጋጋል አይደለም። እኔ አሁን መጥቻለሁ ቤትሽ። ብትፈልጊ አኩርፊ፣ ብትፈልጊ የፈለግሽውን አድርጊ። ሂጂልኝ ካልሽ ሄድልሻል። አለቀ። ለምን ነው ሂጂልኝ የምትልሽ? ከዛ ውጭ ምን ላድርግ ታዲያ? ምን ላድርግ? ተከትያት መጣሁ። ከዚህ በላይ ምን ላድርግ? እሺ ምን አድርጊ ነው? አንቺ ለምን ነገር አታስተካክይም? ቆይ ይዘህ መምጣት አልነበረብህም ማሚ፣ እንድትረጋጋ በዚህ ሁኔታ። እኔ ማሚ ጥዬ የመጣሁት ነገር ለማብረር ነው። አሁን ደግሞ እዚህ መጥተሽ አሁን እንጂ የባሰ እየተጣላን ነው። አሁን ምን ነገርሽን ስሚ። እኔ የመጣሁት ልጆቼ ቤት ብዬ መጥቻለሁ። አልለየሁኝም። አሁን ደግሞ አንቺ እናቴ መሆናችን ካልሽኝ የመጣሁት ልጄ ቤት ነው። ምንም ማድረግ አልችልም። እየመረረሽ የምትጩ ነገር ነው። ዘላለም ዓለማችንን እንደዚህ ሆነን እንድንኖር ከፈለግ እየመረረሽ ቋጩ። በቃ እንግዲህ ምንም ማድረግ አልችልም። ለምንድን ነው ቆይ ነገር እናስተካክልማ ነው። እስቲ ቁጭ በይ። ነገር እያበዛህ አንተ ነህ። ነገር አንቺ ነሽ እያበሻለሽ። በቃ ብቻህን መምጣት አትችልም ነበር? ለምን ይጋት መጣው ከእናቴ ጋር እንዴ? እሺ ልታስታርቂኝ ልታጣላኝ አንቺ ነሽ እንጂ እሷ ለምን እንደዚህ ሆነ? እኔ አንቺ ተከትዬ መጣ። ከዚህ ላይ ምን ላድርግ? ሰው ይተታይ ደቂቃ አንቺ
ተጨንቄ እኮ ነው ብቻሽን በራይ ስትመጪ። ድርቅና ያዋጣሽ ድርቅና አይደለም። 3 ቀን ታኛለች፣ ፊት ነስታኛለች። አረ በየት ፊት ነሳችሽ? ለምን አመጣሽ? 3 ቀን ሙሉ አባቴ ለምን 3 ቀን አደረግሽ? ሳምንትም ልዝጋሽ። ጥላቻው ስለታየሽ ጥላቻ ልቤን ከፍተሽ አየሽ። እኔ ቆይ እናት ልጇን አትቆጣም? ማሚ አይ እናት ልጇን አትቆጣም ወይ ነው ያልኩት። ምን ተናገርኩ? ምን ክፉ ነገር ተናገርኩኝ? ተነስተሽ ስራ አታግዥኝም ወይ? ለምንድን ነው ዝም ብለሽ የምተኚው? የመጣችው እንግዳ ደስ ብሏት ትሂድ፣ እራት እንጋብዛት። ሌላ ነገር ተናግሬያለሁ? ምን ተናገርኩ? ምን ክፉ ነገር ተናገርኩ? አዎ አሞሽ ነበር አውቃለሁ፣ ግን ደግሞ እያገገምሽ ነው አይደል? ተሽሎሻል አይደል? አብረን እንደምንሰራ ታውቂያለሽ። ምን ችግር አለው? እኔ ተቆጣሁሽ እንጂ ምን ያደረኩሽ ነገር አለ? አየሽ አይደል? አንቺ ነሽ እኔን ባዳ አድርገሽ የገፋሽኝ። እኔን ባዳ አደረግሽኝ። እንደዚህ የሚባል ነገር እንዲህ የሚባል ነገር የለም። አትበል አላዛር። አሁን አንተ ለምን ብናገር ብቀጠቀጥ ብለታ ባዳ አድርገሽኝ ነው ትሆን ማለት ነው። ለሰከንድ ነበረ አኩፋይ እንዴት ነው ቤትሽ መቆየ? እኔ ለአንቺ ብቻ አይደለም እና አላዛርም ሲያናድዱኝ እንደዛ ነው። ለምን ታለቅሻለሽ አሁን? የሚያስለቅስ ነገር ምን አደረኩሽና ነው? ምንም አላደረግሽኝም። ግን እኔ ከዛ ድረስ መጥቼ እኮ እንደገና የእናንተ መጋጨት እንደገና እንደሄድልሽ መፈለግሽ እኔ ነኝ እንደው ማልቀስ የነበረብኝ። አረ ስለፈጠራችሁ እንደው በእናታችሁ በቃ እንዴ አንተ ለምን እንደዛ ትላለህ? አላዛር እኔ መጥቼ ቀጥቼ ሳምንት እንኳን በዘጋ ከቤት ይወጣለህ? አልወጣም። ትሄዳለህ? መሄጃ ስለሌለ አማራጭ ስለሌለ እናት አለች ሌላ ብለህ ስለማታስብ ያው ክፉም በሆነ እኔኑ ይዘህ ስለምትቀመጥ እሷ ግን አማራጭ እናቷ የወለድኳት እናት በሆነ ኖሮ እንደዚህ አጋኛ አትሄድም። እንደዛ ማለት አይደለም። እንደዛ አስባይ አላዛር እኔም እየከፋኝ ነው። ሶስት አለ ባለቀስ አይደለም ያዞን በማፍሰስ አይደለም። እኔም እኮ ማልቀስ አላቃተኝም። አሳልከፋ ቀርቼ ነው የመጣሁት እንዲጠንክሬ ማወራችሁ። ያዞን ባሽን አትርጪ ዝም ብለሽ። እኔም እኮ ማልቀስ አቅቶኝ አይደለም። ይሄ ያዞን ባ ነው። ምን በድዬሻለሁ? ምታለቅሽው ያዞን ባ ነው እንጂ ይሄው አሁን በትናንት የሰራችሁ ቪዲዮ ላይ እያለቀሰች ሰራች። ከዛ ሰው ሁሉ ኮሜንት ላይ እኔ ላይ የተነሳው አይደለ? ምንም ሳላደርግ ማለት ነው። ኮሜንት የሚጽፉት በጠቅላላ ያላዩትን ነው የሚፈርዱት። ምንም አላደረኳትም። በእውነት ነው የምነግራችሁ። እንደ እናት ነው የተቆጣኋት፣ እንደ እናት ነው የገሰጽኳት። ተነሺ እንስራ ነው ያልኳት። ምን ክፉ ነገር ተናገር? አሁን ጥላመጣች። እሺ አሁን እኔም ላልቀስ፣ ሰው ለማሳመን ላልቀስ እንዴ? እኔ እኮ ምንም ነገር ስሪ ብትይኝ እሰራለሁ፣ ብትቆጭኝ እሰማሻለሁ። 3 ቀን ሙሉ ፊት ነስተሽ ሳይንትን ባኮርፍሽ እኮ እናትሽ ነኝ መሄጃ ስላለሽ ነኝ። እኔ እናትሽ ነኝ አልኩሽ እኮ። አንቺ ግን እናትሽ አይደለች እናቴ አይደለሽም ብለሽ ነው ጥለሽኝ የመጣሽ። ጥለሽኝ ስለመጣሽ ደግሞ ተከትዬሽ መጣሁ። አሁንም ጥፋት ነው ወይ ተከትዬ መምጣቴ? እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነሽ? እባካችሁ ነገር ለማቅለል ሞክሩ። ወደዛ ሄዳ አንተ ደግሞ በእናትህ ተሽለጥለጥብኝ። ምን ላል በከንዘ በበቃ ወደዛ አትናገር። ተከትዬ መምጣቴ ነው ጥፋት። አሁን እኮ እኔ ክብሬን ያወረድኩት ቤቷ መጥቼ ክብሬን ዝቅ አደረኩት። እንዴት እንደዛ በቃ መምጣት አልነበረብኝም። አኩርፎ ሄደች አይደል? አኩርፎ ነው ሄደ። መተው ነው በቃ። ላስተካክላለሁ ብዬ መጥቼ እንደገና በሰው በቤታችሁ እንደዚህ ክብሬን ልጥፋ? እንደዚህ አይነት ውርቀት እኔ ክብሬን አላሰጠሁሽ። በቃ አትናገሪ። ትንሱ እያለቀሽ ዝም ብለሽ እንትን አትበይ። የተደረግሽው ነገር የለም። ዝም ብለሽ አታልቅሽ። እኔ እንደዚህ አይነት ነገር አልወድም። አላዛ አንቺ ተከትዬ መምጣቴ ነው ጥፋት ነው እንዴ? እሺ ለምን እንደምታረግሽ ምንድን ነው? በቃ አላለቅስኩም። እኔ ማልቀስ አቅቶኝ አይደለም። ምንድን ነው? እሺ ቆይ ለምን ደግሞ አትተወኝ አንተ? ለምን አትተወኝ? ለምን መጣ ልጅ ማይቀጣል ነው ብትለኝ እስኪ ንገረኝ። በቃ ነገር አንተ ነህ መተህ እኮ የተናገርከኝ። እኔ እኮ ደግጬ ሰጥቼ ነበረ። አንተ ነህ ነገር የፈለገው። እሷን እኮ በስርዓት ትቀበላት ነበር። ማሚን እንደምወዳት ጠንቅቀህ ታውቃለህ። አንድ ቀን ስለ ማሚ የሆነ ነገር አንስቼ ይባላል። መቼ አነሳሽ አልኩሽ? በቃ አሁንም ደግሞ እኔ 3 ቀን ሙሉ ዘግተኝ እንዴት ነው ያጠፋሁት? ከባድ በዘጋሽ አሁን የምክንያት አይደለም። ትንሱ እመቤን አታውቅም አንተ። 3 ወር ተይና 3 ቀን ተይና ስሜ ጋር እኮ ሄጄ ማረፍ እችል ነበር። በብድር አዳምጪ 3 ቀን ተይና 3 ወር ብዘጋሽ እናትሽ ነኝ። አየሽ የወለደችሽን ቆርጠሽ አጥያትም 3 ወርን ብዘጋሽ። አየሽ አንቺን አስፈልጬ ነው እናቴን ትቻ አንቺ ተባባሽኛል። ቁጫንሽ አልተንከባከብኩሽ አላልኩም። አልወጣኝም። አንድ ቀን ተነሽና ስራ ግዢኝ ስላልኩሽ ነው ይሄ ሁሉ ነገር የምትናገሪ። የአማት ስሟ አያምርም። ድሮም አማት አደረግሽኝ። አመሰግናለሁ። እንዲሁ ቀጥላለሁ። አማቶኝ እንግዲህ ታዩ የሚመጣውን ነገር ትክክለኛ አማትና መራት ነው የሆነ ነው። እንደ እናትና ልጅ አልሆነም። በቃ ቀጥይበት። ወዴት ነው የምትሄጂው? በቃ እኔ ምንም ማድረግ አልችልም። የራስህ ጉዳይ ነው። ነገሮች ለምን ነው ማስተካከል? በቃ የራስህ ጉዳይ ነው። በእናትህ እዛ
እንዴ እናስተካክላለን። መጥቼ በቤቷም እንደምታረገኝ ያያህ አይደል እንዴ? ምን አደረኳት? እንደና ስለተቆጣው ነው? እስቲ ቆይ ምን አደረኳት? ምን በደልኳት? በእንዴ አረ በጣም የሚገርም ነው። እኔ ነኝ እንደውም የቀበጥኩት ማለት ነው። እንደ ልጅ አቅርቤ መናገሬ ነው። ዝም ማለት ነበረብኝ። አንተ አሁን ምንም ነገር ሳትፋ ዝም እልሃለሁ? ተሯሩጠን እንደዚህ ሆነና የመጣ ነው ለሷ እንደሆነ እንኳን ትንሽ እንኳን አትገነዘብም? ይሄን እንኳን ባሉ ያሰጠውም እንዴ? እኔን ፍለጋ ነው የመጣችሁ እንኳን አትልም? እኔ እኮ በቤቷ ነው የመጣሁት። በቤቷ መጥቼ ታከብሬ ነው የሚገባው። እንደዚህ ነው የምትናገረኝ? አረ ወደ ዘይር በናታ እኔ የተዋረድኩት ከቤቴ መጥቼ ይኸውልህ ምን እንደሚፈጠር ምን እንደሚሆን አያለሁ። የልጆቼ ቤት ነው ብዬ መጥቻለሁ አይደለ? ምን እንደምታረገኝ አያለሁ። ወይ እኔን ወይ እሷን ትመርጥና ይለይልናል። በቃ ይለይልናል እንዴ? እኔ እንደዚህ አይነት ሰው አትመስለኝም። ምን ሆና ነው? በኢየሱስ ኧረ በስመ አብ ወወልድ። በቃ ተዋላዛ። ከዚህ በኋላ ምንም ነገር አንነጋገር። እኔ እናንተ ማን እንነጋገር?